የአስተምህሮ ልዩነቶች አሉ። ዶክትሪናል ዲፍረንሶች እኮ አሉ። አሁን ቴዎሎጂም ስትማሪ ለምሳሌ ክሪስቶሎጂን ብትወስጂ ነገረ ክርስቶስን ብትወስጂ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት የተለያየ ሊሆን ይችላል። ሞኖፊሳይት የሚባል አለ፣ ሚያፊሳይት የሚባል አለ፣ ካልሲደን ነን ካልሲደን ተብሎ ይከፈላል። ክሪስቶሎጂ ነገረ መለኮቱ ካልሲደን ነን ካልሲደን ተብሎ ይከፈላል። ሞኖፊሳይት ሚያፊሳይት ተብሎ ይከፈላል። የተለያየ ነው። ግን ዳትስ ኦኬ። እነሱ ያ ነው ነገረ መለኮታቸው። የኦርቶዶክስ ነገረ መለኮት ይሄ ነው። የካቶሊክ ነገረ መለኮት ይሄ ነው። የወንጌላውያን ነገረ መለኮት ይሄ ነው ብለሽ እያንዳንዱ የሚያምንበትን ያስተምር ዶክትሪኑ። እሺ ኒውማቶሎጂ አለ። ኒውማቶሎጂ ስተዲ ኦፍ ዘ ሆሊ ስፒሪት ነው፣ የመንፈስ ቅዱስ ጥናት ነው። በጣም የሚገርምሽ ፍቅር ኦርቶዶክስ እና ካቶሊክ ለመለያየታቸው ዋነኛ ከሚባሉ ነገሮች አንዱ ፊሊዮክ የምትባል ነገር ነው። ፊሊዮክ ምንድነው? የናይሲያን ክሪድ ኒቂያ ነው የሚባል። እኛ ሀገር ስሞቹ ይለወጡና ኒቂያ ጉባኤ የሚባለው ግን ናይሲያን እንትን ነው። ከዛ ደግሞ ናይሲያን ክሪድ ነው የተስማሙበትም የእምነት መግለጫ ናይሲያን ክሪድ ነው። አንዳንድ ስሞች እኮ አሁን ለምሳሌ አሪዮስ ይባላል። ይሄ አሪዮስ ይባል ሰምተሽ? አሪዮስ በታሪክ የነበረ ሰው ነው። ኤሪየስ ነው ስሙ። ኢየሱስ ፍጡር ነው ብሎ አስተማረ። ከዛ ተወገዘ። ኤሪየስ ሲወገዝ ከዛ እኛ ሀገር አሪዮስ ይባላል። በጣም ከባድ ስህተት ስለሆነ አሪዮስ ይባላል። ሰው መጥፎ ሰው ለመግለጽ ሲፈልጉ በየዘመናት ተወግዘዋል። አሁን ኔስቶሪየስ የሚባል ሰው ነበር። ኔስቶሪያኒዝም ነበር ያመጣው። ዩታይከስ የሚባል ሰው ነበር። ዩታይኪያኒዝም፣ ይሄ የክርስቶስን ሰውነትና አምላክነት እንዴት ነው አንድ እሱ ውስጥ ያሉት የሚለውን የተለያየ አምጥተው ተወግዘዋል። ኔስቶሪያኒዝም፣ ዩታይኪያኒዝም እነዚህ የተወገዙ ትምህርቶች ናቸው። ከዛ ግን አሁን ካቶሊክና ኦርቶዶክስ የተለያዩት ምንድነው? ናይሲያን ክሪድ ላይ ስለ መንፈስ ቅዱስ ሲናገር ስርጸት ሲናገር ወይም ኢማኔት ያደርጋል ፕሮሲድ ያደርጋል የሚለው ከአብ ፕሮሲድ ያደርጋል፣ ከእግዚአብሔር አብ መንፈስ ቅዱስ ሆሊ ስፒሪት ፕሮሲድ ያደርጋል ወይም ኢማኔት ያደርጋል ወይም ይሰርጻል፣ ከሱ ይወጣል የሚል ነበረ ክሪዱ ላይ። አሁን ተመልከች፣ እዚህ ጋር ሮም አለች፣ የሮም ቤተክርስቲያን አለች። እዚህ ጋር ኮንስታንቲኖፕል አለች። ኮንስታንቲኖፕል ማለት የሆነ ኢስታንቡል ማለት። ሁለቱ ፓወር ስትራግል አላቸው። በዚህ ክሪድ እየኖሩ በዚህ እምነት መግለጫ እየኖሩ እያለ ሮም ያለችው ቤተክርስቲያን ከአብ መንፈስ ቅዱስ ከአብ ፕሮሲድ ያደርጋል ይሰርጻል የሚለውን ከአብና ከወልድ ብላ ጨመረችበት። ከአብና ከወልድ ይሰርጻል ስትል እዛ ጋር ያሉት ኢስታንቡል ያሉት ኮንስታንቲኖፕል ያሉት መጡ። እንትኑ እዚህ ነው፣ ሮም ነው ዋናው ያለው፣ ፖፑ ነው የሚመራው። ከዛ መጡና ለምን ለወጣችሁት አሏቸው። የእኛ እምነት እኮ ኦርቶዶክስ አይለወጥም እኮ፣ እዛ ናይሲያን ክሪድ ላይ የተስማማንበትን ለምን ጨመራችሁበት ብሎ አሏቸው። ከዛ ኤክስኮሙኒኬት ተደራረጉ። ኤክስኮሙኒኬሽን ማለት አግጄሃለሁ ተባባሉና እነዛ እኛ እኮ እምነታችን እኮ ኦርቶዶክስ ነው አይለወጥም እኮ ቀጥተኛ ነው እኮ እንዲህ እንደፈለጋቸው ያሉት ኦርቶዶክስ ተባሉ። እነዚህ ካቶሊክ ሆነው ቀጠሉ። ያቺ የተጨመረችዋ ከእግዚአብሔር አብ ይሰርጻል የሚለው ከእግዚአብሔር አብና ከወልድ ይሰርጻል ተብላ የተጨመረችዋ ፊሊዮክ ትባላለች። ለሁለቱ መለያየት ግሬት ስኪዝም ለሚለው ትልቁ ፋክተር እሱ ነበር። ከዛ ግን ኦርቶዶክስ ካቶሊኮች የራሳቸው ዶክትሪን አላቸው፣ የታወቀ ነው። ኦርቶዶክሶች የራሳቸው ዶክትሪን አላቸው፣ የታወቀ ነው። አንዳቸው ሌላቸውን ምንም አይሉ። ይሄን ነው የሚያምኑት እነሱ፣ እኛ ደግሞ የምናምነው ይሄ ነው ይባላል። ሌላው ኤንጀሎሎጂ መላእክትን በተመለከተ ልዩነት አላቸው። ካቶሊኮች የሚቀበሏቸው አርካንጀልስ አሉ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል። ሶስቱን ነው በስም ሪኮግናይዝ የሚያደርጉት። ኦርቶዶክሶች ደግሞ ሰባቱን ነው ሪኮግናይዝ የሚያደርጉት፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡሪኤል፣ ቅዱስ ራድዌል፣ ቅዱስ ፋኑኤል፣ ቅዱስ ሱሪል። ታትስ ኦኬ። እነዚህ ይሄን ያምናሉ፣ እነዚህ ይሄን ያምናሉ። ሜሪዮሎጂንም በተመለከተ
ጽናተ ማርያምን በተመለከተ እያንዳንዳቸው የራሳቸው አስተምህሮ አላቸው። ስለዚህ ወንጌላውያን የራሳቸው አስተምህሮ አለ፣ ካቶሊኮች የራሳቸው አስተምህሮ አለ፣ ኦርቶዶክሶች የራሳቸው አስተምህሮ አለ። በዚህ እንኳን ልዩነት አላቸው። አሁን እዚህ ጋር ቬኔሬሽን የሚባል ነገር አለ። ቬኔሬሽን ማለት ቬኔሬት ማድረግ ማለት ከፍ አድርጎ ማክበር ማለት ነው። አሁን ቬኔሬት ያደርጋሉ ስትይ ከፍ አድርገው ያከብራሉ ማለት ነው። ቅድስት ድንግል ማርያም በካቶሊኮች ዘንድ ቬኔሬትድ ነች፣ ከፍ አድርገው ያከብሯታል። ቅድስት ድንግል ማርያም በኦርቶዶክሶችም ዘንድ ቬኔሬትድ ነች፣ ከፍ አድርገው ያከብሯታል። ካቶሊኮችም አያመልኳትም፣ ኦርቶዶክሶችም አያመልኳትም። እኔ የቴዎሎጂ በጣም ስለምወድ አጥንቻለሁ። ቅድስት ማርያም ሜቶዲስቶች፣ ባፕቲስቶች፣ ፕሬስባይቴሪያንስ፣ ግሪክ ኦርቶዶክስ፣ ሲሪያን ኦርቶዶክስ፣ ኢትዮጵያን ኦርቶዶክስ፣ ኮፕቲክ ኦርቶዶክስ፣ ካቶሊሲዝም አንድም ቤተ ክርስቲያን በዶክትሪን ደረጃ ቅድስት ማርያም ትመለክ ወርሺፕ አድርጓት ተብሎ አንዱም ቤተ ክርስቲያን አይልም። ቬነሬት አድርጓት ግን ይላል፣ አክብሯት፣ ከፍ አድርጋቸው አክብሯት ይላል። በመልጃ ላይም ደግሞ የተለያየ ልዩነት አላቸው። ስለዚህ ቬነሬሽን ነው እንጂ ወርሺፕ አይደለም አንዳቸውም። እኔ በቸርች ሂስትሪ ያጠናለሁ፣ ዶክትሪኖች ያጠናለሁ። ዲፕ እየሄድኩኝ ነው የማጠናው። ካቶሊሲዝምን ዲፕ ገብቼ ነው ያጠናሁት። ኦርቶዶክስን ዲፕ ገብቼ ነው ያጠናሁት። ኢቫንጀሊካልስን ዲፕ ገብቼ ነው ያጠናሁት። እና ቅዱሳን አይመለኩም፣ ቅድስት ማርያም አትመለክ። ኦርቶዶክስ አስተምህሮ ቅዱሳንን አምልኩ አይልም፣ መላእክቶችን አምልኩ አይልም። ካቶሊሲዝም ነው ቅድስት ማርያምን አምልኩ አይልም፣ ቅዱሳን አምልኩ አይልም። አንዳቸውም ቤተክርስቲያን ወንጌላውያን ቅድም ያልኩሽን ሜቶዲስት፣ ባፕቲስት፣ ፕሬስባይቴሪያን፣ ሜኖናይትስ እንደዚህ እነሱም አይሉም። ቬኔሬሽን ግን እንደፈለግሽ ማክበር ያከብራሉ። ማክበር ሌላ ነገር ነው። ስለዚህ አሁን ከአንደበት ጋር ስናወራ እኔ አሁን ለአገልጋዮች ዛሬ ልመና ነው የማቀርበው። ለሁሉም አገልጋዮች ልመና። አሁን ኤክስፖዚተሪ ቲቺንግ አለ፣ ኤክስፖዚተሪ ፕሪቺንግ አለ፣ ቴክስቹዋል ፕሪቺንግ አለ፣ ቶፒካል ፕሪቺንግ አለ፣ ናሬቲቭ ፕሪቺንግ አለ። ኤክስፖዚተሪ ቲቺንግ ወይም ኤክስፖዚተሪ ፕሪቺንግ ማለት ለምሳሌ ኤፌሶንን መጽሐፍ ትይዣለሽ። ከዚህ ኤክስፖዝ ነው የምታረጊው። ውስጡ ያለውን ቃል እያስተማርሽ ሚስጥራቱን እየገለጽሽ እያስተማርሽ በትክክል ኤክስፖዚተሪ ቲቺንግ። ኤፌሶንን ይዘሽ 1 ዓመት ማስተማር ትችላለሽ። ፊልጵስዩስን ይዘሽ 6 ወር ማስተማር ትችላለሽ። ይህ ኤክስፖዚተሪ ቲቺንግ ነው። ኤክስፖዚተሪ ፕሪቺንግ ብዙ ነው ልታስተምሪው የምትችይው። ቶፒካል አለ። ቶፒካል ማለት ቶፒክ መርጠሽ ማለት ነው። ለምሳሌ ፍቅር ነው ማስተምረው። ዛሬ ማስተምራችሁ ስለ ፍቅር ነው። ፍቅር እንደዚህ ነው። ፍቅር አይቀርም፣ ፍቅር አይመከም። በፍቅር ስትሆኑ እንዲህ ነው የሚሆነው። ጥላቻን አስወግዱ፣ በፍቅር ኑሩ። ቶፒክ መርጠሽ 4 ሳምንት ታስተምሪዋለሽ፣ 4 ወዶች ታስተምሪዋለሽ። ዛሬ ማስተምረው ስለ ምህረት ነው። ቶፒካል ነው። ስለ ምህረት አስተምራለሁ። ዛሬ እምነት አስተምራቸዋለሁ። 7 ሳምንት ስለ እምነት ቀጥቅጬ አስተምራለሁ። ቀጥቅጤ 7 ሳምንት ስለ እምነት እግዚአብሔር ላይ ስለመታመን ታስተምሪያለሽ። ብዙ ነው ልታስተምሪው የምትችይው። ከዛ ናሬቲቭ አለ። ናሬቲቭ ፕሪቺንግ ወይም ቲቺንግ ማለት ደግሞ ስቶሪ ትወስጃለሽ። ለምሳሌ ስቶሪ ኦፍ ዴቪድ፣ የዳዊትን ታሪክ ትወስጃለሽ። የዳዊትን ታሪክ እያወራሽ ከዳዊት ታሪክ የምትማሪያቸውን ነገሮች ታስተምሪያለሽ። ህዝቡ ይማራል፣ ይጠቀማል። የሩትን ታሪክ ትወስጂና ስለ ሩት እያወራሽ ታሪኳን እያወራሽ ከዛ ከህይወቷ እያስተማርሽ የአንድ ቀን ርብቃ እንዳደረገ እንደዚህ ታስተምሪያለሽ። ከዛ ቴክስቹዋል አለ፣ ቴክስቹዋል ፕሪቺንግ አለ። ቴክስቹዋል ፕሪቺንግ ላይ አንድ ቴክስት ትወስጃለሽ። አንድ ጥቅስ ትወስጂና በሱ ላይ ተመስርተሽ ኤግዘጀሲስ የሚባል አለ። ከጥቅሱ በፊት ያለውን ታያለሽ፣ ከጥቅሱ በኋላ ያለውን ታያለሽ። ኤግዘጀሲስ ሰሪና ቴክስቷን ይዘሽ 2 ሰዓት መስበክ ትችላለሽ። እና እኔ ብዙ ዘመን እኮ አስተምሬያለሁ። ይሄ ሁሉ እያለ ይህን ሁሉ ማስተማር እየተቻለ እኔ አሁን ወጣት አገልጋዮችን የምለምናቸው ልመና ነው የማቀርበው። ሌላው እምነት ጋር አትሂዱ። ምን እዛ ጋር ይወስዳችኋል? የራስህን ዶክትሪን
በደንብ አድርገህ ተረድተህ የራስህን አስተምር። አንተም ኦርቶዶክስ መምህር የራስህን ያዝና በደንብ አድርገህ አስተምር። ወንጌላዊውም ሰባኪ በደንብ አድርገህ የራስህን አስተምር። ካቶሊክም የራስህን አስተምር።